ታችን ታውቃላችሁ አዲስ ነገር ሲመጣ የመቀበል አቅማችን በጣም ዝቅተኛ ነው። እንግዲህ ሲድሮ አፕ ይባላል። ሲድሮ አፕ ማለት ለኢትዮጵያውያን የተሰራ ነው። የኔ ነው እኔ ነኝ የፈጠርኩት እኔ ነኝ ያመጣውላችሁ ብሎ እየሸጠ ነው ያለው። ታምራቱ እንግዲህ እንደቀጠለ ነው። ሊያማ ልጅ ናት። ምን ሆነሃል? ሰላም ሰላም፣ ወደኔ የተከበራችሁ የህይወት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ሰሞኑን እንግዲህ በጣም አነጋጋሪና አጨቃጫቂ የሆነው ስለ ሲድሮ አፕ ይዞት የመጣው አዶናይ እንግዲህ ሲድሮ አፕ የሚባለው ነገር በጣም መነጋገሪያና ጭቅጭቅንም ውዝግብንም አስነስቷል። ሲድሮ አፕ ማለት ምን ማለት ነው? ስሙት እስኪ። ሲድሮ አፕ ማለት ለኢትዮጵያውያን የተሰራ ነው። ቲክቶክ በጣም ሰልፊሽ ነው ለኢትዮጵያውያን። እኛም የሚያስተውለንም አይመስለኝም። ቪዲዮ ስንለቅ ቲክቶክ ምንድነው የሚያደርገው መሰላችሁ? የብዙ ነጮች ቪዲዮዎች ጋር ቀላቅለው ነው ወደ ሀበሾች የሚያደርስልን። እንግዲህ ለየት የሚያደርገን ምንድነው? ቲክቶክ አፕ ላይ በቪዲዮ አትከፈልም። አሁን ለምሳሌ የደነስክ ቪዲዮ ፖስት ካልክ ክፍያ የለውም which is ገንዘብ አንሰራም ማለት ነው። የኛ አፕ ላይ ደግሞ ለየት የሚያደርገው ነገር ኢቭን ቪዲዮ ሰርተህም ለራሱ ሰዎች ጊፍት እየሰጡ ይህ ቪዲዮ ለወራት የሚቆይ ቪዲዮ ነው which is ገንዘብ መስራት አያቆምም፣ ጊፍት ማግኘት አታቆምም። ይህ ማለት ምንድነው? ለዓላማችን መቆም እንጀምራለን። ለፐርፐዛችን ኩክ ማድረግ ትወዳላችሁ፣ ኩክ ማድረግ ጀምራላችሁ፣ ገራሚ ገንዘብን ታገኛላችሁ። መደነስ ትወዳላችሁ፣ እንደዛው ማለት ነው። ሁላችንም ደስተኛ እንሆናለን ማለት ነው። እንግዲህ እንደሰማችሁት ነው። በተለይም ደግሞ በጣም ለየት የሚያደርገው ነገር በቪዲዮ ጊፍት ማግኘትም እንደሚቻል ነው። እንግዲህ ቪዲዮ ለቃችሁ ጊፍት ማግኘት ትችላላችሁ ማለት ነው። ቪዲዮአችሁ እስከ ምን ጊዜም ቢሆን በዶላር ወይም ደግሞ በገንዘብ የሚከፈላችሁ ወይም ጊፍት ይሰጧችኋል ማለት ነው። እንደገናም ደግሞ ጊፍቱንም ደግሞ በቴሌ ብር መግዛት እንደሚቻልም እንግዲህ ገልጿል ማለት ነው። በጣም ደስ የሚል አዲስ ፕላትፎርም ነው። በጣም ለኢትዮጵያውያን በተለይ ለኢትዮጵያውያን ተብሎ የተሰራ አፕ ነው ብሎ እንግዲህ ባለቤቱ አቶ አዶናይም ብለው ተናግሯል ማለት ነው። ይህን አስመልክቶ እንግዲህ በርካቶችም ደግሞ በዚህ ጉዳይ ላይ በጣም እየተጨቃጨቁ ነው የሚገኙት። ይሄ ነገር ትክክል አይደለም፣ ይሄ ፕላትፎርም አንደኛ የአዶናይ አይደለም የሚሉ በጣም አጨቃጫቂና አወዛጋቢ ነገር እየተነሳ ይገኛል። እስኪ ምን አሉ? ስለዚህ አፕ ምን አሉ? ሰምተን እንመለስ። ማስጠንቀቂያ ነው። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ፣ እንዳታወርዱ። ጉዳይም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እንግዲህ እንደሰማችሁት በጣም አወዛጋቢና አጨቃጫቂ ነገር ሆኖ ተመልክተናል ማለት ነው። ሲድሮ አፕ የሚባለው እንግዲህ የራሳችሁን ሀሳብ አስተያየትም እንድታስቀምጡ ፈልጋለሁኝ። ምክንያቱም ይሄ ነገር እውነት ነው ወይንስ ምንድነው ጉዳዩ የሚለውን ነገር ማወቅ ትፈልጋላችሁ። ይሄን ነገር እንዴት ነው ማወቅ የምንችለው የምትሉ ልጆች ይሄንን ሰርች አድርጉና ተመልከቱ። ሪያሊቲውን ነገር ማለት ነው። ሲድሮ አፕ ብናወርደው አፕሎድ ብናደርገው ችግር አለ ወይ የሚለው ነገር
በጣም ትክክለኛው መረጃ ይሰጣችኋልና በዚህ ይሄንን ተጠቅማችሁ ማወቅ ትችላላችሁ። ምክንያቱም በጣም በርካታ ሰዎች በተለይኛ ኢትዮጵያውያን እንደዚህ ያለ አፕ ሲመጣ ለኛ በጣም ጠቃሚ የሆነ ነው። እንደሰማችሁት በጣም ሚሊዮን የሚያደርጋችሁ ነው ሲልም ተደምጧል ማለት ነው አዶናይ። እንደራሴ ሀሳብ እንግዲህ አዶናይ እንደዚህ ያለ መጥፎ ነገር ማለትም ሰዎቹን የሚጎዳ ነገር ያደርጋል የሚል ሀሳብ የለኝም። ምክንያቱም ይሄ ሰው በጣም ብዙ ቻሌንጆች እንዳሳለፍ ሰው እንዲያድግ ሰው እንዲለወጥ በጣም የሚፈልግ ነው። ቪዲዮ ላይ እንዳያችሁት ምስኪኖችን የሚረዳ ለምስኪኖች የሚቆም ነው። ሰዎች እንደሚሉት አዶናይ ተገዶ ነው ይሄንን ነገር የሚያደርገው ተገዶ ነው የሚሉ አሉ። በነገራችሁ ላይ የፈረንጅ ምርት ቢሆን ኖሮ ይሄ አፕ እንደዚህ ያለ አጨቃጫቂ ነገር ይኖረዋል ብዬ አላስብም። አሁን እኮ ማንኛውንም አፕሊኬሽን እያወረድን ነው የምንጠቀመው። እንደዚህ አንመራመርበትም። ማወቁ ጥሩ ነው፣ አይከፋም። ማወቁ ጥሩ ነው። ይሄ ነገር ምንድነው ብሎ አውቆ መግባቱ ጥሩ ነው። ግን ይሄ ደግሞ ለመጀመሪያ ጊዜ ነው ኢትዮጵያ ላይ እንግዲህ እንደዚህ ያለ አፕ መፈጠሩ ለኛ ለኢትዮጵያውያን በጣም ጥሩ እድል ይዞልን ይመጣል ብዬ አስባለሁኝ። እናም እስኪ ግቡና ሰርች አድርጉ፣ እዩት። ትክክለኛውን ነገር ይነግራችኋል። አሁን ደግሞ ጊዜው በጣም ተራቋል። በጣም ደስ የሚል ነውና በቻትጂፒቲ የፈለጋችሁትን ነገር ትጠይቁታላችሁ፣ ቻትጂፒቲ ይመልስላችኋል ማለት ነው። ስለዚህ ይሄ ነገር ጥሩ እንደሚሆን እመኛለሁኝ። የሁላችንም ምኞት ነው ማለት ነውና መልካሙን ነገር እመኝላችኋለሁ። አዶናይን ግን ሳላደንቀው አላልፍም። በጣም በቃ ቶሎ ነው በጣም ብዙ ነገር እያሳየን ይገኛል። ይሄ አፕ ግን ከዚህ ነገራቶች ሁሉ ሰዎች ከሚሉት ነገራቶች ሁሉ ነፃ ሆኖ ለኢትዮጵያውያን እንደሚጠቅም ለኛ በጣም ጥሩ የተባለ አፕ ነው ብዬ አስባለሁ። እንግዲህ እንዳለው በቪዲዮም ጊፍት መስጠት ይቻላል። በብዙ ነገር በጣም የተሻለ በጣም ጥሩ አፕ እንደሆነ እንግዲህ ተናግሯል። ሰዎችም እንግዲህ በጣም አወዛጋቢ ነገር ነው እያሉ ይገኙት። ብቻ ጥሩ ነገር እንደሚሆን እመኛለሁኝ። እናንተም እስከዛ አጣሩና ያው ያለውን ነገር አውቃችሁ ዳውንሎድ ብታደርጉ ደስ ይለኛል። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ፋሚሊ ቤተሰብ ያሉናችሁ ቤተሰብ ሆኑ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካሙን ሁሉ እመኝላችኋለሁ። ባባይ